እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ። ምክንያቱም የዓለም ሕዝብ በሙሉ በቀጥታ ሲከታተለው ነበረ። እርግጥ ነው ያስከፋል። እነሱ ላይ ምንም እንደማይደርስ እናውቃለን። ነገር ግን የጋዛ ንጹሃን ወንድም እህቶቻችን እነሱን በጉጉትና በተስፋ ሲጠብቋቸው ስለነበረ ነው። ምንም እንኳን ያሰቡበት መድረስ ባይችሉም እንኳን የዓለም ሕዝብ መቼም ሊረሳቸው የማይችላቸው ሁሌም ሊያስታውሳቸው የሚችል ጀግኖች መሆናቸውን ዓለም በሙሉ የሚያውቀው ነው። እኛም እንመሰክራለን። ከሁሉም በላይ እቺን ጀግና መቼም ልንረሳት አንችልም። ምክንያቱም ከአንድም ሁለቴ ህይወቷን ገብራ ህይወቷን ቁማር አሲዛ ከነዚህ አውሬዎች ጋር ፊት ለፊት ተጋፍጣ ለጋዛውያን ለመድረስ ሞክራለች፣ ባይሳካም። ነገር ግን ጋዛ ላይ እህልና መድኃኒት እንደሚያስፈልግ ለዓለም በሙሉ አሳይታለች። ወራሪዋ እስራኤል ባለጌ ሀገር መሆኑንም በተደጋጋሚ አሳይታናለች። የእስራኤሉ ቻናል 12 እንደዘገበው ከሆነ እነዚህ በመርከቦች ላይ የነበሩት በሙሉ ወደ ሀገራቸው የመመለስ ስራ እየተሰራ ነው ተብሏል። እነሱ ላይ ምንም እንደማይደርስ እናቅ ነበረ። ነገር ግን ቅድም እንዳልኩት የጋዛ እህት ወንድሞቻችን በራብ እየተሰቃዩ ያሉት ሁሉም ተስፋ አድርገው እየጠበቋቸው ነበረ። እንግዲህ በአላህ ተስፋ አይቆርጥም። በደንብ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።